አማላጅነትህ ከጥፋት ያድናል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይዛላችሁ። ወር በገባ በ22 ቅዱስ ኡርኤል ኡራኤልም እንላለን፣ ኡርኤልም ይላል። አሁን ላይ ግን ኡራኤል በሚለው እንውሰደው። ኡራኤል መልአክ ምን ይላል? ሰላም ለተፈጥሮትከ እምነፋስ ወነበልባል። ኡራኤል ሆይ እነሆ ቅድመ ዓለም እምሃበ አልቦ ሀበቦ ካለመንወር ወደ መንወር ካለምንም ከእሳትና ከነፋስ ይህ ልበ አምላክ ዳዊት ዘይሬስዮሙ ለመላእክቲሁ መንፈሰ ወለእለ ይትላክዎ ነደ እሳት መላእክቱን እሳታውያን ነፋሳውያን እሳታውያን ናቸው። ያቃጥላሉ፣ እሳት ውስጥ ይገባሉ፣ እሳት ውስጥ ያወጣሉ፣ እሳት ውስጥ ደርሰው ያቀዘቅዛሉ። ነፋሳውያን ናቸው፣ ይሮጣሉ፣ ይቀድማሉ፣ አይጨበጡም፣ አይዳሰሱም፣ ይፈጥናሉ። ይቀድም ርጾቶሙ እምነፋሳት ከነፋሳት ሩጫቸው ይቀድማል ይልና ሰላም ለተፈጥሮትከ እምነፋስ ወነበልባል ከእሳትና ከነፋስ ካለመኖር ወደ መኖር ላመጣህ እግዚአብሔር ምስጋና ይገባዋል። ይልቁንም ከነፋስና ከእሳት ለተገኘው አገልግሎትህ ምስጋና ይገባዋል፣ ሰላምታ ይገባዋል ይልና በጥንተ አርምሞ ዘኮነ እንበለ ነቢይ ወቃል። የሚገርም ነገር ነው። በጥንተ አርምሞ ዘኮነ እንበለ ነቢይ ወቃል። አሁን ሌሎቹ እስመ ውእቱ ይቤ ኮኑ ወውእቱ አዘዘ ወተፈጥሩ። እግዚአብሔር ሰማይን ከላይ ሁን አለው። ከላይ ዘሰቀሎ ለሰማይ ከመቀመር ከላይ ሰማይን ሰቀለው። መሬትን ደግሞ በውሃ ጀርባ መሰረተ። ሁኑ አለ ሆኑ፣ ተፈጠሩ አለ ተፈጠሩ ይልና ዓለሙን በቃሉ ፈጠረ። ዓለሙን በአምላክነቱ ፈጠረ። መላእክትን ግን እንበለ ነቢይ ወቃል ያለመናገር ቃል ያለማሳረፍ አመጣና ካለመኖር ወደ መኖር እምሃበ አልቦ ሀበቦ ካለመኖር ወደ መኖር አምጥቶ አገልጋዮቹ አደረጋቸው። ስለዚህ ለዚህ ለተደረገው ስነተፈጥሮ ሰላምታ ምስጋና ይገባል የሚለው ይቀጥልና ኡራኤል ክቡር መልአከ ምሕረት ወሳይል የምሕረትና የልመና መልአክ የሆንክ ክቡር ኡራኤል አንተ መልአክ የምሕረት የልመና የቸርነት መልአክ ነህና አንድም ነህ ይልና ተንብል በእንቲአነ ሀበ እግዚአብሔር ልዑል ወደ ልዑል እግዚአብሔር ለምንልን። አንተ የምሕረት አንተ የልመና አንተ የቸርነት መልአክ ነህና ከእሳትና ከነፋስ የተገኘህ መልአክ ከሰባቱ ሊቃነ መላእክት አንዱ የወንክ አንተ መልአክ። ሰባቱ ሊቃነ መላእክት የሚባሉ በነገራችን ላይ ቅዱስ ሚካኤል እስመ በዲበ ሰናይቱ ለሰብእ ተአዛዚ ከቸርነቱ ከደግነቱ የተነሳ ለሰው የሚታዘዝ። ቀጥሎ ቅዱስ ገብርኤል ማለት አምላክ ወሰብ ሰላም ለዝክረ ስምከ ዘኢይተረጎም ምስጢር ባህቱ ይመስል ብሂለ እግዚእ ወገብር። ምንድን ነው የሚለው? ገብርኤል ማለት አምላክ ወሰብ ወይም ሰው የሆነ አምላክ የሚለውን ይተርካል ማለት ነው። ሶስተኛው ማን ነው? ሩፋኤል ነው። አራተኛው ደግሞ እነሆ ማን ነው ይለናል? ራጉኤል ነው። ከሰባቱ ሊቃነ መላእክት አራተኛው ራጉኤል ነው። ቀጥሎ ደግሞ አምስተኛው ደግሞ ፋኑኤል ነው። ስድስተኛው ደግሞ ከሰባቱ መላእክት እነሆ ማን ነው ይለናል? ሳቁኤል ነው። ሰባተኛውና የመጨረሻው ደግሞ አፍኒን ነው። እነዚህ ሰባቱ ሊቃነ መላእክት ይባላሉ። እነዚህም ባለፈው ተመብረናቸዋል። ከአስሩ አስረኛው ሳጥናኤል ነበረ፣ ወደቀ። እሺ 9ኛው ደግሞ የሩፋኤል ነገር ነበር፣ የምስጋና ነገር ነው። እሺ 8ኛው ደግሞ የሱራፌል ነገር ነው፣ የምስጋና ነገር ነው። ሰባቱ ሊቃነ መላእክት ተብለው እነዚህኞቹ ሰባቱ ሊቃነ መላእክት ተብለዋል። ሶስቱ ተቀንሷል ማለት ነው። አንደኛው
እግዚአብሔርነትን ፈጣሪነትን ፈልጎ ወድቋል ሳጥናኤል ነው። 10ኛው 9ኛው የሱራፌል ወገን ለምስጋና የኪሩቤል ወገን ለምስጋና ሆነና ከሚካኤል በታች ያለው 7ቱ ምን ሆነ ማለት ነው? 7ቱ ሊቃነ መላእክት ተባሉ ማለት ነው። እንግዲህ ከነዚህ መካከል ማን ነው? ቅዱስ ኡራኤል ነው። ኡራኤል ሰላም ለተፈጥሮትከ እምነፋስ ወነበልባል። አዎ እነሆ ከእሳትና ከነፋስ ለመጣህበትና አንድም ላመጣ አንድም ለሆንከው ምስጋና ይገባል፣ ሰላምታ ይገባል። በጥንተ አርሞ ዘኮነ እንበለነ ይወቃል። ያለምንም ቃል ያለምንም ድካም እንደው ዝም ብሎ ካለመኖር ወደ መኖር አምጥቶ ምስጋና አመስጋኝ ያደረገ ይልና ኡራኤል ክቡር መልአከ ምሕረት ወሳይል የምሕረትና የደግነት የቸርነት የልመና መልአክ ነህ ይልና ተንብል በእንቲአነ ሀበ እግዚአብሔር ልዑል ወደ ልዑል እግዚአብሔር ልልናውን ነው አማልደን አስታርቀን እስመ ትልልናከ ዘልፈ ያድኅን እምሃጉል ልመናህ ከጥፋት ያድናል። ሀገራችን ከጥፋት ህዝባችን ከሞት ከስደት እግዚአብሔር ይሰውርልን። ይህ ነው የሚለው እስመ ትንብልናከ ዘልፈ ያድኅን እምሃጉል ልመናህ ከጥፋት ያድናል ይልና የሚገርመው ነገር ሰላም ለአዕይንቲከ ወለአይዛኒከ ሰማዕያ ለአይኖችህ ለጆሮዎችህ ምስጋና ይገባቸዋል። ጆሮዎችህ ችግርን ድምፅን ይሰማሉ። አይኖችህ የሰውን ችግር ይመለከታሉ። የተጎዳውን ያያሉ፣ የወደቀውን ያያሉ። አዎ ለእነዚህ ለአይኖችህ አዎ በምሕረትና በቸርነት በማዳንና በመሰብሰብ ለሚላኩ አይኖችና የሰውን ልመና ድምፅ ለሚሰሙ ጆሮዎች ምስጋና ይገባል ይልና ለመላቲከ ቀይህ ወላይናፊከ ምዑዛን እንዲሁም ደግሞ ለሰውነቶች በጣም ታዛዥ ለሆኑ ምስጋና ይገባል። ኡራኤል ኮከብ ለሰባ ሰገል ሄራን ሰባ ሰገልን ከምስራቅ እየመራህ ቤተልሔም ድረስ ያደረስክ አንተ መልአክ ለአንተ ምስጋና ይገባል ይልና መርሆሙ አብጽሖሙ እስከ ቤተልሔም መካን። አዎ እነሆ እየመራህ በኮከብ አምሳያ